ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 7 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ስናልፍ አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር እየታጀበ በመሆኑ የመገናኛና ኢንፎርሜሽን ክፍሉ ዝግጁ መሆን እንዳለበት ጀነራል አበባው ታደሰ ማሳሰባቸውን፣ በአማራ ክልል ያለው የግጭት አዙሪት አሁንም ድረስ የኑሮ አካል እስከ መሆን ደርሷል ሲሉ አቶ አረጋ ከበደ መናገራቸውን፣ እንዲሁም በዛሬው ዕለት በሁመራ ጉብኝት ያደረጉት አምባሳደር ኤርቪን ማሲንጋ ኢትዮጵያውያን ዘላቂ ሰላም እንዲሰፍን ለሚያደርጉት ጥረት አሜሪካ ድጋፍ እንደምታደርግ መግለጻቸውን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁ ቆዩ። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ የመገናኛና ኢንፎርሜሽን ክፍሉ ዝግጁ መሆን እንዳለበት ጀነራል አበባው ታደሰ አሳሰቡ። መገናኛና ኢንፎርሜሽን ሲስተም ዋና መምሪያ የውጊያ ዋነኛ ነርቭ ነው ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናግረዋል። ጀነራሉ ይህንን ያሉት መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ባዘጋጀው የውይይት መድረክ ላይ ተገኝተው ባስተላለፉት መልእክት መሆኑን ከመከላከያ ያገኘነው መረጃ ያመለክታል። ዋና መምሪያው ሰራዊቱ ተልእኮውን በተፈለገው ልክ መፈጸም እንዲችል በተለይም የጠራ መልእክት ለተፈለገው አካል እንዲደርስ በማድረግ ረገድ ትልቁን የውጊያ ሚና የሚወጣ እንደሆነ ተነግሯል። ምክትል ጠቅላይ ኤታማዦር ሹሙ መገናኛና ኢንፎርሜሽን ዋና የነርቭ ስርዓት ነው፣ ያለ መገናኛ የትኛውንም የውጊያ ስምሪት ማሰብ ከቶውንም ቢሆን አይቻልም ሲሉ ተናግረዋል። ክፍሉ ቀደም ሲል በማቴሪያልና በሰው ኃይል አንሶ እንደነበር ያስታወሱት ጀነራል አበባው ታደሰ በአሁኑ ወቅት ግን ወደ ላቀ ደረጃ መሸጋገሩንም አንስተዋል። አሁን ላይ ያለው ጦርነት በቴክኖሎጂና በሳይበር የታጀበ በመሆኑ ክፍሉ ከወዲሁ ራሱን ማዘጋጀትና በሙያ መብቃት የሁል ጊዜ ተግባሩ አድርጎ መንቀሳቀስ ይገባዋል ሲሉም ጀነራል አበባው ታደሰ አሳስበዋል። የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት በበኩላቸው በዋና መምሪያው በርካታ ስራዎች መሰራታቸውን ገልጸው በተለይም አዳዲስ የቴክኖሎጂ መሳሪያዎችን ኦፕሬት ማድረግ የሚችል የሰው ኃይል ለማፍራት ተከታታይ ስልጠናዎችን መስጠታቸውንም ገልጸዋል። አዳዲስ ትጥቆችን ከሰለጠነ የሰው ኃይል ጋር የማመጣጠን ስራ እየተከናወነ መሆኑን ኃላፊው አክለዋል። የኢንፎርሜሽንና ግንኙነት ሲስተም መምሪያ ኃላፊ ብርጋዴር ጀነራል አዱኛ ደሬሳ ደግሞ ዘርፉን ከወቅቱ የጦርነት ባህሪ ጋር ለማስማማት ሰፊ ስራዎች እየተከናወኑ መሆኑን አስረድተው በእጅ ሲሰሩ የነበሩ ሚስጥራዊ ስርዓቶች ሙሉ በሙሉ ወደ ዲጂታል ስርዓት መቀየራቸው የመረጃ ልውውጡን ፈጣንና አስተማማኝ ማድረጉንም ገልጸዋል። በአማራ ክልል ያለው የግጭት አዙሪት አሁንም ድረስ የኑሮ አካል እስከ መሆን ደርሷል ሲሉ አቶ አረጋ ከበደ ተናገሩ። በአማራ ክልል ኮሚኒኬሽን ቢሮና የኢትዮጵያ ዜና አገልግሎት ወይም ኢዜአ ትብብር የፓናል ውይይት በባህር ዳር ከተማ ተካሂዷል። በውይይቱ ላይ መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የአማራ ክልል ከፍተኛ የሆነ ሰው ሰራሽና የተፈጥሮ ጸጋ ባለቤት የተማረ የሰው ኃይልና ታታሪ ሕዝብ ያለው ክልል ነው ብለዋል። ይሁን እንጂ ክልሉ ካለው ጸጋ አኳያ ማልማት ባለመቻሉ ማህበረሰቡን ከድህነት አዙሪት ማውጣት አልተቻለም ያሉ ሲሆን ለዚህ ደግሞ ለዘመናት የዘለቀው የግጭት አዙሪት አንዱ ችግር ነው ሲሉ ገልጸዋል። አቶ አረጋ ከበደ አያይዘውም የግጭት አዙሪት አሁንም ድረስ የኑሮ አካል እስከ መሆን መድረሱን አንስተዋል። ውስጣዊ ግጭቶችን የውጭ ኃይሎች እንደ መልካም አጋጣሚ በመጠቀም ግጭት ሲያባብሱ መቆየታቸውን ርዕሰ መስተዳድሩ ገልጸው ባለፉት ዓመታት በክልሉ በተከሰተው ግጭትም የሰው ሕይወት ጠፍቷል፣ የአካልና የንብረት ጉዳትም ደርሷል፣ ተቋማት ወድመዋል፣ መፈናቀል ተከስቷልም ብለዋል። መንግስት ከግጭቱ በፊት ችግሮችን ለመፍታት ሲሰራ ቆይቷል ያሉት አቶ አረጋ ከበደ ግጭቱ ከተከሰተ ችግሮችንም በውይይት ለመፍታት በተሰራው ስራ በርካታ የታጠቁ ኃይሎች የሰላም አማራጭን ተከትለዋል ሲሉም ገልጸዋል። አያይዘውም በተሰሩ ስራዎች አሁን ላይ በክልሉ አንጻራዊ ሰላም መፈጠሩን አስታውቀው በግጭትና በጦርነት ዘላቂ ሰላምን ማረጋገጥ እንደማይቻልም ገልጸዋል። ርዕሰ መስተዳድሩ መንግስት አሁንም በሩን ለሰላም ክፍት አድርጎ እየሰራ ነው ሲሉ በመልእክታቸው ላይ አንስተዋል። በዛሬው ዕለት በሁመራ ጉብኝት ያደረጉት አምባሳደር ኤርቪን ማሲንጋ ኢትዮጵያውያን ዘላቂ ሰላም እንዲሰፍን ለሚያደርጉት ጥረት አሜሪካ ድጋፍ እንደምታደርግ አስታወቁ።
የአሜሪካው አምባሳደር እርቪን ማሲንጋ በዛሬው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን ጉብኝት ያደረጉ ሲሆን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም አብረዋቸው ተጉዘዋል። አምባሳደር ማሲንጋ ጉብኝታቸውን አስመልክቶ ባሰፈሩት መልእክት በሁመራ ለተደረገልኝ ደማቅ አቀባበል አመሰግናለሁ ብለዋል። አክለውም እዚያ ያሉ ሰዎች የሚያጋጥሟቸውን ፈተናዎች በዓይኔ አይቻለሁ ያሉ ሲሆን ፍላጎታቸውም በአፋጣኝ የወደሙ መሰረተ ልማቶችና የተጓደሉ የሕክምና አገልግሎቶች መሟላት ነው ሲሉም ገልጸዋል። እንዲሁም የመሰረታዊ አገልግሎቶች እጦት የብዙዎችን ሕይወት እየጎዳ ነው በማለት አብራርተዋል። ለዓመታት በግጭት የተፈናቀሉ ሰዎች በዓለም አቀፍ ድጋፍ ላይ ጥገኛ ሆነዋል ያሉት አምባሳደሩ ሰብአዊ እርዳታ ወሳኝ ሆኖ ቢቀጥልም ዘላቂ መፍትሄ ግን አይደለም ብለዋል። አሜሪካ እያንዳንዱ ግለሰብ በአስተማማኝና በክብር ሕይወቱን በፈለገበት ቦታ ዳግም እንዲያቋቁም የሚያስችል በኢትዮጵያ የሚመራና በተባበሩት መንግስታት የሚደገፍ ሂደትን እንደምትደግፍም አስፍረዋል። ሁሉም ተዋናዮች ሰዎችን ከፖለቲካ በላይ እንዲያስቀድሙና ህዝቡ የፖለቲካ የወደፊት እጣ ፈንታውን በተገቢው ጊዜ እንዲወስን ሲሉም ሀሳብ ሰጥተዋል። ወደፊት የሚወስደው መንገድ ውስብስብ ነው ሲሉ የገለጹት ማሲንጋ ነገር ግን ቅድሚያ የሚሰጠው በጣም የተጎዱትን ሰዎች ደህንነት መሆን አለበትም ብለዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋት እንዲሰፍን በሚያደርጉት ጥረትም አሜሪካ በቁርጠኝነት ትደግፋለች ሲሉም አክለዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በአማራ ክልል ላሉ ታጣቂ ኃይሎች በህወሓት ቡድን በኩል ተልኳል ያለውን ከ56,000 በላይ የጦር መሳሪያ መያዙን ማስታወቁን፣ 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው መነገሩን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው እንደሚከተል ያቀርባችኋል። አብራችሁ ቆዩ። 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው ተሰማም። በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በሀገራዊ የምክክር ሂደት ላይ በጋራ ለመሳተፍ የሚያስችላቸውን አዲስ ጥምረት መፍጠራቸውን አስታውቀዋል። የጥምረቱ አባል ፓርቲዎች ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወልዶ ትግራይ፣ ቃንጫ ሐቂ፣ የትግራይ ዲሞክራሲ ፓርቲ፣ ትንሣኤ ሰባ እንደርታና ራያ ራዩማ ናቸው ተብሏል። ፓርቲዎቹ ትግራይን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜማ የጥምረቱ አባል ፓርቲዎች አመራሮችን ዋቢ አድርጋ ዘግባለች። አመራሮቹ ከክልሉ 96 ወረዳዎች በ86ቱ ሀገራዊ ምክክሩን ማካሄድ እንደሚቻል ጠቁመዋል። አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አለበት ሲሉ አመራሮቹ አቋማቸውን ተናግረዋል። በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ቡድን ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሐሳብ ማቅረባቸውንም አመራሮቹ መግለጻቸውን ዘገባው አክሏል። በትግራይ ክልል የሀገራዊ ምክክር ኮሚሽን ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራን በተመለከተ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ውይይት ማድረጋቸው ይታወሳል። የሀገራዊ ምክክር ኮሚሽን በትግራይ ክልል ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራውን ተግባራዊ ለማድረግ ከፍተኛ ጥረት እያደረገ መሆኑን ማስታወቁ ይታወቃል። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በአማራ ክልል ላሉ ታጣቂ ኃይሎች በህወሓት ቡድን በኩል ተልኳል ያለውን ከ56,000 በላይ የጦር መሳሪያ መያዙን ገለጸም። የኢትዮጵያ ፌዴራል ፖሊስ ትናንት ጥር 6 ቀን 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁ ሲል ከፎቶ ማስረጃ ጋር አያይዞ አሰራጭቷል። የጦር መሳሪያዎቹ የሻዕቢያ መንግስት የኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ሲል ከገለጻቸው ኃይሎች ጋር በማበረ በትግራዩ ህወሓት በኩል የተላኩ ናቸው ብሏል። በፌዴራል ፖሊስ የተያዙ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዛቸው ከነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር ውለዋልም ሲል አስታውቋል። ፖሊስ በስውር የተላኩ ናቸው ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን ፌዴራል ፖሊስ በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። እጅ ከፍንጅ በቁጥጥር ስር ውለዋል በተባሉት 2 ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና የህወሓት ቡድን በትግራይ ክልል መቀሌ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በአካባቢው ለሚንቀሳቀሱት ጽንፈኛ ፋኖ ላላቸው ታጣቂዎች ለማድረስ ታልሞ ነበር ሲል ፌዴራል ፖሊስ ገልጿል።
የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ እንደሚገባና የታጠቁ ኃይሎችን እንደሚደግፍ በኢትዮጵያ መንግስት በኩል ከዚህ በፊትም ሲገለጽ እንደነበር ይታወቃል። በአዲስ አበባ ባለፉት 6 ወራት ውስጥ ከ2400 በላይ ፍች መመዝገቡ ተነገረም። በአዲስ አበባ ባለፉት 6 ወራት ውስጥ ከ2400 በላይ ፍች መመዝገቡን ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው ምክትል ዋና ዳይሬክተር ጥጋቡ ሹመይ ከተመዘገቡት ፍቺዎች መካከል 1750 ያህሉ ክስተቱ በታየበት ወቅት የተመዘገቡ መሆናቸውንና 695ቱ ደግሞ ቀደም ብለው ተከስተው የቆዩ መሆናቸውን ተናግረዋል። የምዝገባ ቁጥሩ የጨመረው የግድ ፍቺ ስለበዛ ብቻ ሳይሆን በ11 የፌዴራል መጀመሪያ ደረጃ ፍርድ ቤቶች የኤጀንሲው ባለሙያዎች በመመደባቸውና የምዝገባ አቅም በማደጉ መሆኑን አቶ ጥጋቡ መናገራቸውን ፕሬስ ዘግቧል። ለተለያዩ ማህበራዊ አገልግሎቶች የፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁም የዘገዩ ምዝገባዎች እንዲከናወኑ ማድረጉን ጠቁመዋል። በመዲናዋ በ2018 በጀት ዓመት ባለፉት 6 ወራት ውስጥ 7182 ጋብቻዎች መፈጸማቸውም ተጠቁሟል። በተመሳሳይ በ6 ወራት ውስጥ 61591 ልደት፣ 5776 ሞትና 131 ጉዲፈቻ መመዝገባቸውን ምክትል ዋና ዳይሬክተሩ ገልጸዋል። ወሳኝ ኩነቶችን በወቅቱ መመዝገብ ለፖሊሲ ግብዓትና የፍትህ ስርዓቱን ፍትሃዊ ለማድረግ ከፍተኛ ጠቀሜታ እንዳለው ተመላክቷል። ሐማስ የጋዛን አስተዳደር ከሽግግር ኮሚቴ ጋር በትብብር ለመስራት ዝግጁ መሆኑን አስታወቀም። ሐማስ የጋዛን ሰርጥ አስተዳደር በዓለም አቀፍ ደረጃ ቁጥጥር ስር ለሚመራ ከብሔራዊ የሽግግር ኮሚቴ ጋር በትብብር ለመስራት ዝግጁ መሆኑን አስታውቋል። የሐማስ ከፍተኛ ባለስልጣን ዶክተር ባሲም ነኢም በሰጡት መግለጫ ቡድኑ የጋዛን አስተዳደር ከሽግግር ኮሚቴው ጋር በትብብር ለመስራትና የሰላም ተልዕኮውን ለማመቻቸት ፍላጎት እንዳለው መግለጻቸውን ቢቢሲ ዘግቧል። የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በበኩላቸው በጋዛ የተከሰተውን ጦርነት ለማስቆም የታቀደው ዕቅድ ወደ ሁለተኛው ምዕራፍ መሸጋገሩን ገልጸዋል። ይህም ሐማስን ትጥቅ ለማስፈታትና ጋዛን መልሶ ለመገንባት ያለመ መሆኑን ልዩ መልእክተኛው በማህበራዊ ትስስር ገጻቸው አስታውቀዋል። ኳታር፣ ግብጽና ቱርክ በበኩላቸው የጋዛ የተኩስ አቁም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ጥሪ ማቅረባቸው ተገልጿል። የሽግግር ኮሚቴው መቋቋም በጋዛ ለሚታየው አስተዳደራዊ ክፍተትና ለሰብአዊ ድጋፍ አቅርቦት ትልቅ መፍትሄ እንደሚሆን የታመነበት መሆኑን የገለጹት የሐማስ ከፍተኛ ባለስልጣን ሐማስ ለድርድር ሂደቱ ዝግጁ መሆኑንና ድርድሩም ለሰላም አዲስ ተስፋ የሰጠ መሆኑን አመልክተዋል። ሐማስ በጥቅምት ወር እንደ አውሮፓውያን አቆጣጠር በ2023 በእስራኤል ባህር ዳርቻ አካባቢ ጥቃት መክፈቱን ተከትሎ እስራኤል በጋዛ ውስጥ በሚኖሩ ፍልስጤማውያን መጠነ ሰፊ ወታደራዊ ዘመቻ በማድረጓ የተባበሩት መንግስታት ድርጅት የዘር ማጥፋት ፈጽማለች እስከ ማለት ደርሶ እንደነበርም ይታወቃል። ከ2 ዓመት በላይ ከፍተኛ የሆነ ሰብአዊና የንብረት ውድመት ያስከተለ ጦርነት ከተካሄደ በኋላም በአሜሪካ አሸማጋይነት የተኩስ አቁም ስምምነት ማድረጋቸው ይታወቃል። የዓለም አቀፉ ማህበረሰብም ድርድሩ በስኬት እንዲጠናቀቅና ጦርነቱ በዘላቂነት እንዲቆም ግፊት እያደረገ መሆኑም ተመላክቷል። የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስ ዜናዎችን የምናቀርብበት ሰዓት ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ ያቀርባቸዋል። አብራችሁን ቆዩ። የተቋማት ግንባታና ዝግጁነትን ማረጋገጥ የመንግስት አበይት ኃላፊነት መሆናቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ዛሬ ከሰዓት በኋላ በኢትዮጵያ የሚገኙ ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበው ኮንፈረንስ ተካሂዷል። በዚህ የኢትዮጵያ የፋይናንስ ምርታ ኮንፈረንስ የተገኙ ጠቅላይ ሚኒስትር አብይ አህመድ መድረኩ በዋናነት በመካሄድ ያለውን የኢኮኖሚ ሪፎርም ጉዞ መለስ ብሎ ለመገምገምና የመጪውን ጊዜ የቅድሚያ ምልከታ ለማስቀመጥ የረዳ እንደነበር ገልጸዋል። በፊስካል አስተዳደር፣ በሞኔታሪና ፋይናንስ ዘርፍ ሪፎርም፣ በገበያ አስተዳደር፣ በካፒታል ገበያ አስተዳደር፣ በኢንቨስትመንት አስተዳደርና የመንግስት የልማት ድርጅቶች አስተዳደር ሪፎርም ያሳካናቸውን ድሎች ለማጤን ያገዘና የሪፎርሞችን ጉዞ ፍጥነት አጥብቆ በመያዝ የመራመድንና ሰፊውን የኢኮኖሚ ሽግግር አጀንዳ የማላቅን አስፈላጊነት ለመገንዘብ የረዳ መድረክ ነበር ብለዋል። የተቋማት ግንባታና ዝግጁነትን የማረጋገጥ የመንግስት አበይት ኃላፊነቶች መሆናቸውን ያነሱት ጠቅላይ ሚኒስትር አብይ አህመድ በዚህ የተነሳ ነው የሀገራችንን የፋይናንስና ኢኮኖሚ ዘርፍ ለማጠናከር የታሰበባቸው ሰፋፊ እርምጃዎችን የወሰድ ነው ሲሉ በማህበራዊ ትስስር ገጻቸው ላይ ያስነበቡት።
በመዲናዋ 46ኛ የፍሳሽ ቆሻሻ ማጣሪያ ግንባታ መጀመሩን የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን አስታወቀ። ለአዲስ አበባ ከተማ በአሁኑ ወቅት አገልግሎት እየሰጡ ከሚገኙ 45 የፍሳሽ ቆሻሻ ማጣሪያዎች ተጨማሪ የሆነ ጣቢያ ግንባታ ማክሰኞ ጥር 5 ቀን 2018 መጀመሩን የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን አስታውቋል። የፍሳሽ ቆሻሻ ማጣሪያ ጣቢያው በአዲስ አበባ ከተማ አስተዳደር ስር ያሉትን የካ፣ ቦሌና ለሚኩራ ክፍለ ከተሞችን ተጠቃሚ የሚያደርግ መሆኑ መስሪያ ቤቱ ገልጿል። አዲሱ የፍሳሽ ማጣሪያ ጣቢያ የሚገነባበት ስፍራ በቦሌ ክፍለ ከተማ ወረዳ 11 ጎሮ በሚባለው አካባቢ የሚገኝ እንደሆነም ከባለስልጣኑ ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ሲጂሲኦሲ በተባለ ስራ ተቋራጭ ኩባንያ የሚገነባው ይህ ጣቢያ በቀን 52000 ሜትር ኪዩብ ወይም 52 ሚሊዮን ሊትር ፍሳሽ ቆሻሻን የማጣራት አቅም ይኖረዋል ተብሏል። በአዲስ አበባ ከተማ አዲስ የፍሳሽ ቆሻሻ ማጣሪያ መገንባት ካስፈለጋቸው ምክንያቶች አንዱ አገልግሎት ሲሰጡ የነበሩ ማጣሪያዎች በቂ ባለመሆናቸው እንደሆነ የባለስልጣን መስሪያ ቤቱ የኮሙኒኬሽን ዳይሬክተር ወይዘሮ ሰርካለም ጌታቸው ተናግረዋል። ባለስልጣን መስሪያ ቤቱ ከጎሮ የፍሳሽ ቆሻሻ ማጣሪያ በተጨማሪ በቦሌ ክፍለ ከተማ ኪቲሜ ተብሎ በሚጠራው አካባቢ ሌላ ጣቢያ እያስገነባ እንደሚገኝ ተገልጿል። በምስራቅ አዲስ አበባ ተፋሰስ ስር ያሉ የጎሮና የኪቲሜ የፍሳሽ ቆሻሻ ማጣሪያዎች ግንባታቸው ሲጠናቀቅ በየዕለቱ በድምሩ 106 ሚሊዮን ሊትር ፍሳሽ ቆሻሻ የማጣራት አቅም እንደሚኖራቸው ተነግሯል። ማክሰኞ ዕለት ጥር 5 ቀን ግንባታው የተጀመረው የጎሮ ማጣሪያ ጣቢያ የ205 ኪሎ ሜትር ቀላልና ከባድ የፍሳሽ ቆሻሻ ማሰባሰቢያ መስመር ይዘረጋለታል ተብሏል። ከዓመት በላይ ስራ ያቋረጠው የጣና በለስ ስኳር ፋብሪካ ከ2 ወራት በኋላ ወደ ምርት ይመለሳል ተባለ። በቀን ከ12000 ኩንታል በላይ ስኳር የማምረት አቅም ያለው የጣና በለስ ስኳር ፋብሪካ በተለያዩ ምክንያቶች ከ1 ዓመት በላይ ስራ አቋርጦ መቆየቱ ይታወሳል። ፋብሪካው ያለበትን ችግር በመለየት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት በመሰራቱ ወደ ምርት መግባት የሚያስችል ሁኔታ ላይ መድረሱ ተጠቁሟል። የጣና በለስ ስኳር ፋብሪካ በሙሉ አቅሙ ወደ ስራ ሲመለስም በርካታ ተሽከርካሪዎችን የሚያስተናግድና በአካባቢው ያለውን እንቅስቃሴ የሚጨምር በመሆኑ ለሌሎች የአገልግሎት ዘርፎችም የሚያመጣው ድል የጎላ ነው ተብሏል። በዚህም በአካባቢው ያሉ ሆቴሎች፣ ፔንሲዮኖችና ተጓዳኝ አገልግሎት የሚሰጡ ዘርፎችን የሚያነቃቃና የአካባቢውን ማህበረሰብም ተጠቃሚ የሚያደርግ መሆኑ ተገልጿል። ፋብሪካው ሁለንተናዊ እድገትን ለማረጋገጥ የሚያስችል የኢኮኖሚ አቅም የሚፈጥር ከአካባቢው ያለፈ የሀገር ተስፋ ስለመሆኑም ተመላክቷል። ፋብሪካው ወደ ምርት እንዲመለስ የነበሩ የኃይል አቅርቦት፣ የአደረጃጀትና የስራ ባህል እንዲሁም የሸንኮራ አገዳ ልማት ችግሮች ተቀርፈው ለውጦች መታየታቸው ተጠቅሷል። ከ2045 ሄክታር በላይ የሸንኮራ አገዳ የለማ ሲሆን ከ2 ወራት በኋላ ስኳርን ጨምሮ የተቀናጀ ምርት ለማምረት ስራ እንደሚጀምር ብሔራዊ ቴሌቪዥን ዘግቦታል። ስትከታተሉት የነበረው የዕለተ ሐሙስ ጥር 7 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።